ክብር ካወቅ ቀጥ ብለው ጣ ክብር ቢኖርሽ ክብርሽን አሁን ማይሆን ነገር አታውራ። የራስሽን ክብር ጠብቂ። ስለኔ ክብር አትጨነቂ እኮ በቃ አሁን ዝም በል። እንዴ ለምን ነው ነገሮችን እንትን የምትለው? ፈረንጁ ለምን አትረጋጋም? ቆይ ልጁ ሰላሙን ያገኘው እንዴት ብዬ ነው ልረጋጋ የምችለው? አብርሽ አፍሽን ሞልተሽ ስታወሪ አይደብርሽም? ጥሩ ስራ እንደሰራ ሰው አፋቸው ሞልተው ያወራሉ እንዴ? ፈረንጁ ተረጋጋ። ምንድነው አብርሽ? ለቀኝ እባክህ። የራስ ችግር ነው የሁሉ ነገር እያመጣ ያለው። ተረጋጋ። ቁጭ በል እስኪ። ቆይ ምንድነው ሲፈጠረው? ቆይ ተረጋጋ እስኪ። ምን ያየው ነገር አለ? ፈረንጁ ለምን ማትረጋጋው? በእግዚአብሔር አብርሽ የነሱ ነገር አንተ ምንም የገባ ነገር የተረዳኸውም ነገር የለም። ምንድነው? ቆይ የሁሉ ነገር እያደረጉ ያሉት አንተና ሄርሜላ ለማገናኘት ነው። ለምንድነው ልትረዳ ያልቻልከው? ለምንድነው ያልገባ አንተ እንዴ? ከዛ በፊት አንተ እኛን ስትመክረን ነበር የምናውቀው። እኛ ካንተ ስንት ትምህርት ነበር እየወሰድን የነበረው። አሁን ግን እኛ ካንተ በእድሜ በእናንሶ እኛ እንምከር። እነዚህ ልጆች ሐሳባቸው ሌላ ነው። አብርሽ ለምሮ ማትረዳኝ? የተፈጠረው ልንገርህ። ማታ ተኝተን ነበር ሁላችንም፣ እኛ ሩማችን እሷም ሩማ ማለት ነው። ከዛ ለከ 8 ሰዓት ተኩል 9 ሰዓት አካባቢ ደወለችና እንዴ ፈርቻለሁኝ እኔ ነገር አለችኝ። አስደነገጠችኝና በእንቅልፍ ልቤ ተነስቼ ሄድኩኝ ከአቤል ጋር። ብቻዬን እንኳን አልሄድኩኝም። ገባህ አይደለ? ተያይዘን ነው የሄድነው ከአቤል ጋር። ስንገባ በቃ ፈርቻለሁኝ ምናምን አብራችሁኝ እደሩ ምናምን ነገር ስትል እዚህ ጋር የሆነ ፍራሽ ነበረ። ይሄው ፍራሹ ራሱ እዚህ ጋር የተነጠፈ ፍራሽ ነበረ። ይሄንን ፍራሽ አቤል ይዞት ገባ ማለት ነው ወደ ቤት ይዞት ገባ። ከዛ እሷ ትንሹ ፍራሽ ላይ ተኛች፣ እኔና አቤል አልጋ ላይ ተኛን። በቃ ምንም እኮ ሌላ አዲስ ነገር የለም። ፈረንጁ ለምንድን ነው ያላየኸው ነገር? ሰው ያለህን ብቻ ለምን ትሰማለህ? ሰው ያለኝን አይደለም አብርሽ። እኔ አዲስ አበባ ሄጄ አጣውክ የለህም። ቤት ድረስ ሄጄ ነበረ። ምክንያቱም ሐሳባቸውን ስራቸውን ተረድቼ ልነግርህ ላማክርህ ነበር የመጣሁት። አንተ ግን የለህም። ግን ደግሞ ያላችሁበት ድረስ ስመጣ ያየሁት ነገር ሌላ ነው። ችግር የለውም። ምንም ነገር አይቼ ላይሆን ይችላል። ግን ደግሞ የነዚህ ልጆች ሐሳብ ስለማውቀው ነው የሁሉ ነገር እያወራው ያለሁት። ገባ አይደለ? እዚህ እንደደውልላችሁ ራሱ ያደረገው ማታ አቤል ሊሆን ይችላል። ምክንያቱም ሐሳባቸው ያንን ስለሆነ ማለት ነው። አንተና ሄርሜላን ማገናኘት ነው የሚፈልጉት ሁለቱም። ለምንድነው በምታየውና በምትሰማው ነገር ለምንድነው ሰውን ማመን ማችለው? እነሱን ሶስቱን ሁለቱን ብቻ ነው የምታምነው? ቤተሰብ ጓደኛ የለህም ሌላ ከነሱ ሌላ? ለምንድነው ሌላ ሰውን ለማመን ዝግጁ ማትሆነው? እኮ ፈረንጆ እሺ ችግር የለውም። እኔ እንደሚሆን አድርጋለሁ። ግን ዛሬ ምንም የተፈጠረ ነገር የለም ነው እየነገርኩ ያለው። ገባክ? እርግጠኛ ያልሆንክበትን ነገር ደግሞ አንተ መተህም በዚህ ልክ መናገርም አይጠበቅብህም። ስለዚህ አሁን ምንም ነገር እንትን አትበል። እኛ ቢያንስ እዚህ 1-2 ቀን እንቆያለን። 2 ቀን ቆይተን እንመጣለን። ስለዚህ መሄድ ትችላለህ። በቃ አሁን አንተ ራስህን አረጋግተህ ሂድ። በቃ የት ነው የምሄደው? ፈረንጆ ከፈለክሽ እዚህ ሆቴል ሩም ላይ ያድልህና እኔ ከነሱ ጋር ምንም አይነት ነገር የለኝም እኮ እዚህ ደር ከፈለክ በቃ ማደርም ከፈለክ እኔ ሩም ይዝልሃለሁ። ማድረግ ትችላለህ። በቃ ከዛ ውጪ ምንም የሚፈጠር ነገር የለም። አብረህንም የፈለከው ነገር ማድረግ ምን እንደበላ ምን እንዳቀመሱ አላውቅም። በቃ ፈረንጆ እኔ ከዚህ በፊት እንደዚህ አልነበረም። ማቃ አንተን በእግዚአብሔር ምንድነው የምትለኝ? ሽማ አድርገህ ነው የምትለኝ? ፈረንጆ እንዴ ምን ሆነሃል? እንዴት ነው እነሱ የሚመሩ? እኔ እኮ አንተ ለምንድን ነው የማትረዳን? አልመራኝም። እኔ በራሴ የምመራ ሰው ነኝ። ፈረንጆ የመጣኸው እኮ በግድ ነው አብርሃም። በግድ አልመጣሁኝም። ፈልጌና ፈቅጄ ደስተኛ ሆኜ ፈቅደ ወይም ደግሞ ወደ አይደለም የመጣኸው። ወድጄ ነው የመጣሁት። ቪዲዮ እያየን ነው አይደል? እኛም ለምረው ለማዋሸት የምትሞክረው እያየሁኝ አይደል? እኔ ራሴ እኮ ያለሁኝ ልክ እንዳንተ እንትን እንደምታየው አይደል? እንዴ ራሴ ያደረኩትን ነገር አላውቅም እንዴ? ማንም ሊመራኝ አይችልም። እኔ እንዴ አይደለም እነሱ ማለት ነው ልንገር አይደለ? እኔ ቤተሰቤ ራሱ እኔ ሊመራኝ አይችልም። የኔን ፍላጎት ነው እነሱ የሚያከብሩልኝ ማለት ነው። ገባ? ለኔ ህሊና ነው የሚጨነቁት። ስለዚህ እኔ በራሴ ፍላጎት የራሴ እቅድ ያለኝ ሰው ነኝ። ማንም እኔ ሊመራኝ አይችልም። እንደዚህ አድርገህ ራስህን እንድታስብ አልፈልግም። ስለዚህ እዚህ መቆየት ከፈለክ 1-2 ቀን ይቀረናል። ሩም ላይ ያዝል እዚህ ቆይ። አይ ካልክ ደግሞ ሂድ በቃ። ምንም ቆይበት ነገር የለም። አሁንም ግን 2-3ቱ ንገራቸው አይኔ ውስጥ እንደሆኑ ማለት ነው። ምንም ነገር ሲያደርጉ እኔን እንዲያስታውሱ ፈልጋለሁ። አዲስ አበባ ውስጥ ብዙ ነገር እያደረጉ እንደሆነም ሰምቻለሁ። አብርሽ ምን አደረጉት? ለኔ ነገር እኔ ከካሜራ ጀርባ በደንብ አወራለሁ። አንተን ገብቶሃል አይደለ? እነሱ አንተ እንደምታውቃቸው ጓደኞች አይደሉም። እነዚህ እሳት ውስጥ ገደል ውስጥ እየከተቱ ነው። አንተ ግን ምንም አልገባህም፣ ምንም አልተረዳያቸውም። የነሱ ሐሳብ ምንም አልገባህም። አንተ የምታየው የትንሽዬዋ ጊዜ ደስታ ብቻ ነው። በኋላ ህይወትን ሊያበላሽ የሚችል ነገር ነው እነሱ እያደረጉ ያሉት አሁን ላይ። ገብቶሃል አይደለ? እኛ አንተን መምከር አንችልም፣ እናውቃለን። የምትመከርም ሰው አይደለም፣ መምከር የምትችል ሰው ነበርክ። ግን ደግሞ ከጎን ህይወትን እያበላሹ ነው። ንቃ አብርሃም። እስከ መቼ እንደዚህ ፈዘ ደንዝዘ?
እንዴ? ሁሉም ይመጣል፣ የሆነ ነገር እንደፈለገ ያደርጋል። አንተ ትልቅ ሰው አይደለ እንዴ? ሁሉም ይመራል። ፈረንጅ እኔ ማንንም አይመራኝም እኮ ብያለሁ። እኔ በራሴ መመራ ሰው ነኝ። በራሴ ፍላጎት፣ በራሴ ቅድ፣ በራሴ የምፈልገው ነገር ማድረግ ሰው ነኝ። ስለዚህ ዝም ብላ አትጨነቅ። በቃ አንተ ማያስጨንቅ ነገር ነው እያስጨነቀ ያለው። በቃ እኔ በራሴ እንትን ማለት የምችል ሰው ነኝ። እንዴ ሁላችሁም እየመጣችሁ በዚህ ልክ አይደብራችሁም? ሂዱ በቃ ቢያንስ ግን እረፍት እንኳን ላግኝበት። ቢያንስ ሰላም ይሄ 3 ቀን ሰላም አግኝቻለሁ፣ እረፍት አግኝቻለሁ። እየተዝናናው ነው። በቃ አሪፍ ታይም እያሳለፍኩ ነው። ስለ ሰላም ነው የመጣሁት አይደል? ስለዚህ ምንም የተፈጠረ ምንም ያየኸው ነገር የለም። ስለዚህ ቢያንስ አእምሮዬን እንኳን ላሳርፍበት፣ በቃ ልረጋጋበት፣ ደስተኛ ሆኜ ነው ያለሁት። ስለዚህ በቃ ተረጋግቼ እንትን ማለት ማሳለፍ ፈልጋለሁ፣ ይሄንን ሳምንት ማለት ነው። እንደ በሄድኩበት ሁሉ እየተከተላችሁ እየበጠበጣችሁ ሰላም የለም። እኛ ያንተን ሰላም ሳንፈልገው ቀርተን አይደለም፣ ወይም ደግሞ ደስተኛ ስለሆንክ እኛ ደስታን ሳንፈልግ ቀርተን አይደለም። ግን ደግሞ ሐሳባቸውን እቅዳቸውን ስለምናውቅ ነው የሁሉ ነገር እየሄድን ያለ ነው። እኛ የራሳችን ህይወት አለን፣ የራሳችን ላይፍ አለን። በቃ የራሳችሁ ህይወት ገባረለ። እኛ ግን የሚያስጠንቀን ህይወት አለ። አብርሽ አንተ ምንም አያገባችሁም ብለህ ልለቀን ትችላለህ እኮ። በቃ ሁላችሁም የራሳችሁን ህይወት ኑሩ። በቃ የሰለኔ ህይወት ማንም እንትን የሚለው ነገር የለም። ስለዚህ በቃ የራሳችሁን ህይወት ኑሩ። እኔ ራሴ ማድረገውን ነገር አውቃለሁ። ስለዚህ ከፈለክ እዚህ ሁን፣ ከፈለክ ደግሞ ሂድ። በቃ ፈረንጅ ከዚህ በላይ እኔ መከራከርም መጨቃጨቅም አልችልም። በቃ ስለዚህ ወይ ሂድ በቃ ፈረንጁ፣ ሌላ ጊዜ እንገናኛለን። ይሄ አሁን የነገርኩ ነገር ግን እንዳረሱ ችግር የለም፣ አረሰውም። ሂድ በቃ ፈረንጁ፣ ችግር የለም። አንተ ደስታ አለኝ ብለህ የምታስበው ሄርሜላ ጋር ነው አይደለ? ደስታህም ህይወትም ያለው ግን ሩታ ጋር ነው። እንዳረሰው ይሄን